ጤና ይስጥልኝ የተከበራችሁ አድማጮች። ከዚህ በፊት በአፈወርቅ ዮሐንስ የተተረጎመውን የቮልቴርን ዛዲግ ተርኬላችሁ ነበር። ዛሬ ደግሞ ሻምበል አፈወርቅ ዮሐንስ ታላላቅ የፍቅር ታሪኮች በሚል መጽሐፋቸው ካካተቷቸው ጥንታዊ የፍቅር ታሪኮች ውስጥ ሶስቱን መርጬ አስደምጣችኋለሁ። ኤርሚያስ ሁሴን ይህንን መጽሐፍ ስለላክልኝ ከልብ አመሰግናለሁ። ኮሜንት፣ ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ቻሪትና ትሌፖሌሙስ። ደራሲ አፑሊየስ። ከጥንታዊት ሮማ። በጥንት ዘመን አንድ ከጥሩ ቤተሰብ የተወለደ ወጣት ይኖር ነበር። ይህም ወጣት በጣም ከፍ ያለ ሀብት ያለው ሲሆን በጀግንነቱም በጣም የተመሰገነ ነበር። ነገር ግን ጊዜውን የሚያጠፋው በመጠጥ ቤትና በማንዘራሽነት በማባከን ስለሆነ ይህ ጠባይ በከተማው ከሚኖሩት ወረበሎችና ሌቦች ጋር ጓደኛ ለመሆን አበቃው። ከዚህም አልፎ የሰውም ደም እስከ ማፍሰስ ደረሰ። በዚህም የተነሳ ይህ መጥፎ ሰው ዝናው እየተስፋፋ በየቦታው ታወቀ። ይህ ሰው ስሙ ትራሲሉስ ይባላል። በዚያ ዘመን አንዲት ቻሪት የምትባል ወጣት ነበረች። አድጋ ለአካለ መጠን እንደደረሰች ብዙ ከመልካም ቤተሰብ የተወለዱ ወጣቶች ሊያጯት ፈልገው የእርሷን ፈቃድ ለማግኘት ይጥሩ ጀመር። ከነዚህም እርሷን ለማጨት ፈልገው ከሚሽቀዳደሙ ወጣቶች ውስጥ አንዱ ትራሲሉስ ነበር። ሆኖም ምንም እንኳን ትራሲሉስ በቤተሰቡና በሀብቱ የበላይነት ቢኖረው የቻሪት ዘመዶች የጠባዩን ብልሹነት ዝና ስለሚያውቁ ልጃቸውን ሊሰጡት አይፈቅዱም ነበርና ጥያቄውን በእምቢልታ መልሰውለት አፍሮ ተመለሰ። ቻሪትንም ትሌፖሌሙስ ለተባለ ጨዋ ወጣት ዳሯት። ይህም ሆኖ ትራሲሉስ ይህችን የመሰለች ቆንጆ እንዳመለጠችው ሲረዳ ልቡ ውስጥ የተቀጣጠለ የፍቅር እሳት ይበልጥ እየነደደ ስላስጨነቀው ተናዶ ይህንን ድርጊት የሚበቀልለት የተንኮል ዘዴ አዘጋጅ ጀመር። ለዚህም ተግባር የወሰደው የመጀመሪያው እርምጃ ከቻሪትና ከትሌፖሌሙስ ጋር ወዳጅ ሆኖ ቤታቸው በእንግድነት ገቢ ወጪ ለመሆን መቻል ነበር። ይሁንና ከዚህ ቀደም ቻሪትን ወረበሎች ሊያጠቋት ሲሉ ትሌፖሌሙስ በድፍረትና በዘዴ ታግሎ አስጥሏት ነበርና ባልና ሚስቶቹ ይህንን ቀን በሚያከብሩበት ዕለት ትራሲሉስ መልካም ምኞታቸውን ለመግለጽ ወደ ባልና ሚስቶቹ ቤት ሄደው ከነበሩት ሰዎች መሃል አንዱ በመሆን መልካም ዕድልና ልጆች ያገኙ ዘንድ ምኞቱ መሆኑን ለባልና ሚስቶቹ ገለጸ። በዚህም ላይ የትልቅ ሰው ልጅ በመሆኑ ከእንግዶቹ መሃል ከፍተኛ ክብር የተሰጠው ለእርሱ ነበር። አንዴ እዚያ ቤተሰብ ውስጥ ለመግባት ከቻለ በኋላ በልዩ ልዩ ዘዴ በጣም የታመነ ወዳጃቸው መሆኑን እንዲረዱ አደረገ። ከዚያም በኋላ በየቦታው በተገናኙ ቁጥር ይህንን ሰው ይበልጥ እየወደዱት ይሄዱ ጀመር። ሆኖም በልቡ ውስጥ የሚነደው ምስጢራዊ የሆነ የዝሙት እሳት ይብስ እየነደደ ያቃጥለው ጀመር። ምን ይደረግ? ምንም እንኳን የፍቅር እሳት ለመጀመሪያ የሚነደው በጥቂቱ ቢሆን ያፈቀሩትን ሰው በየዕለቱ ማየት ይበልጥ እያባሰው መሄዱ አይቀርም። ይሁንና ትራሲሉስ በዚያም ቢል በዚህ ቻሪትን ለብቻዋ ለአንድ አፍታ እንኳን ሊያገኛት አልቻለም። ቤቱ እመቤታቸውን በሚጠብቁ አሽከሮችና ገረዶች የተሞላ ነው። ብልግና ሊፈጸምበት የሚችል ቤት አይደለም። ከዚህም በላይ ቻሪት ባሏን ትሌፖሌሙስን በጣም ታፈቅረዋለች። ፍቅሯም በየቀኑ እየጠነከረና እየጨመረ ከመሄድ አላቋረጠም። ይህንና ይህንን የመሰሉ አያሌ ምክንያት በመኖራቸው ቻሪትን ያለ ባሏ በስተቀር ማንም ሊያገኛት እንደማይችል ግልጽ ነው። ትራሲሉስ ቻሪትን ለማባለግ የማይቻል ጉዳይ መሆኑን ደህና አድርጎ ተረድቷል። ግን በልቡ ያደረበት ከፍተኛ ምኞት የማይቻለውን እንዲቻል ለማድረግ ይሞክር ዘንድ አስገደደው። በየቀኑም መጠኑን እየጨመረ በልቡ ውስጥ እያደገ የሚሄደው ፍላጎቱ ከዚህ ቀደም የማይወጣ መሰላል መስሎ የታየው ጉዳይ ዛሬ በቀላሉ ሊወጣ የሚችል መስሎ እንዲታየው አደረገ። ከዕለታት አንድ ቀን ትሌፖሌሙስ ወደ አደን ሊሄድ ሲል ትራሲሉስም አብሮት ሄድ ዘንድ ጋበዘው። የሚያድኑትም ቻሪት አደጋ እንዳይደርስበት ስትል አውሬ እንዳያድን ከልክላው ስለነበር የበረሃ ፍየሎችን ነው። እንዲሁም ሆነው አብረው ወደ አደኑ ቦታ ተጓዙና አንድ ተራራማ ቦታ ላይ የሚገኝ ጫካ ውስጥ ደረሱ። እዚያም እንደደረሱ አሽከሮቻቸው
የበረሃዎቹን ፍየሎች ይቀሰቅሱ ዘንድ ውሾቹን ለቀቋቸው። ውሾቹም የሰለጠኑ ስለነበሩ በዝግታ ወደ ጫካ ውስጥ እየሄዱ የሚፈልጉትን ሲያገኙ በኃይል እየጮሁ በማሳደድ ወደ አዳኞቹ እንዲሸሹ ያደርጓቸው ነበርና እንደ አጋጣሚ ውሾቹ ቀስቅሰው ወደ አዳኞቹ እንዲወጣ ያደረጉት አንድ የበረሃ ፍየል መሆኑ ቀርቶ በጣም ግዙፍ የሆነ ጎሽ ነበር። ይህም ጎሽ ውሾቹ እየነከሱና እየጮሁ ስላናደዱት አረፋ እየደፈቀ መብረቅ ከሰማይ እንደወረደ ያህል ጫካውን እየጠረመሰ በመጣ ጊዜ አሽከሮቹ ለእንዲህ ያለ አውሬ መከላከያ የሚሆን ምንም አይነት መሳሪያ ስላልያዙ ሸሽተው ወደ የስርቻው ነፍሳቸውን ለማዳን ተደበቁ። ትራሲሉስ ግን ተጠባበቀው የነበረውን ተንኮሉን የሚፈጽምበትን ቀን ስላጋጠመው ወደ ትሌፖሌሙስ ጠጋ ብሎ ጓዴ ሆይ እኛ እንደነዚህ አገልጋዮቻችን ልበቢሶችና ፈሪዎች ሆነን መገኘት አይገባንም። እንዴት ሴቶች ይመስል አንድ ጎሽ አስፈራርቶን ያመልጣል? በፈረሳችን ሆነን ጎሹን አሳደን መግደል አለብን፣ አለዚያ ግን መሳለቂያ መሆናችን ነው አለውና በፈረሳቸው ተቀምጠው ጎሹን ለማሳደድ ይጋለቡ ጀመር። ጎሹም እንደተከተሉት ሲያውቅ ተናዶ ወደ እነርሱ ገሰገሰ። ይህን ጊዜ ትሌፖሌሙስ የያዘውን ጦር ወረወረና ጎሹን ወጋው። ጎሹም ሲወጋ ጊዜ ንዴቱ በይበልጥ ብሶበት ወደ እነሱ ይገሰግስ ጀመር። ይህን ጊዜ ትራሲሉስ በያዘው ጦር የትሌፖሌሙስን ፈረስ ወጋውና ፈረሱ ትሌፖሌሙስን መሬት ላይ ጣለው። ወዲያውም ትሌፖሌሙስ ከወደቀበት ለመነሳት ሲሞክር ጎሹ ደረሰበትና ወጋው። ትራሲሉስ ጓደኛውን ጎሹ እየተመላለሰ ሲወጋውና ሲረግጠው ዝም ብሎ መመልከቱ አንሶ ትሌፖሌሙስ ገና ያለመሞቱን በመመልከቱ በጦር ወጋና ገደለው። ከዚያም ቀጥሎ አስጣልኩን ለማለት ያህል ጎሹን በጦር ወጋና ገደለው። አሽከሮቹም ከተደበቁበት ቦታ ወጥተው ቢያዩ ወጣቱ ጌታቸው ሞቶ ስላገኙት ያለቅሱ ጀመር። ትራሲሉስ ግን ውስጡን በጣም ከፍ ያለ ደስታ ቢሰማውም እንዳይጠረጠር አስቦ በከፍተኛ ሐዘን የተሰቃየ መስሎ ይታይ ጀመር። ሬሳውን ማጠገብ እየተንፈራፈረና እየተንከባለለ ወንድሜ ወንድሜ እያለ በመጮህ አልቃሽነቱን አሳየ። ምንም ያላደረገው አልነበረውም። ግን ይህም ሆኖ አልታዘዝ ያለው አንድ ነገር ብቻ ነው። ይሄውም እንባው ነው። በዛ ቢሎ በዚህ አንዲት ጠብታ እንኳን ለምልክት ያህል አልወረደለትም። ሆኖም በዚያም በዚህም ብሎ ትሌፖሌሙስን ጎሹ ወጋግቶ ገደለው እንዲባል አሰኘ። ወሬውም ወዲያው ተሰራጨና በአንድ አፍታ ቻሪት የባሏን መሞት ለመስማት በቃች። በዚያም ሰዓት ባሏን ታፈቅሮ የነበረችው እመቤት መሬት ተከፍቶ ያዋጣት መሰላት። ሕሊናዋንም ሰውሯት ከሰውነቷ ውጭ ሆና ልብሷን ጥላ ጸጉሯን እየነጨችና እየጮኸች ባሏ ወደ ሞተበት ስፍራ ስትሮጥ የተመለከታት የከተማ ሕዝብ ሐዘን እየተሰማው ተከትሏት ባሏ ወደ ሞተበት ቦታ ድረስ ተሰበሰበና አላቀሳት። በዚያም ሰዓት ትራሲሉስ እንደምንም ብሎ አንድ ሁለት ጠብታ እንድትወርድለት ለማድረግ ችሎ ወንድሜን፣ ዞሮ መግቢያዬን፣ አለኝታዬን፣ ታማኝ ባልደረባዬን እያለ ዋና አልቃሽ ሆኖ ተገኘ። ሆኖም በልቡ ውስጥ የተሰማው ደስታ ከፍተኛ ነበር። ቻሪትም ደረቷን ስትመታና ራሷን ስትጎዳ እየተጠጋ በመከልከል ውበቷ እንዳይበላሽ ይጠባበቅ ነበር። ይህንንም ወንጀል ለመፈጸምና ንግግሩን በማሳመር ከፍተኛ ሐዘንተኛ መስሎ ለመታየት ያበቃው ልክስክስ የሆነውን የዝሙት ጠባዩን ለማርካት ሲል መሆኑ ግልጽ ነው። ሆነም ቀረም የቀብሩ ስነ ስርዓት እንደተፈጸመ ቻሪት በምድር ላይ ከባሏ ተለይታ ዓለም እንደሌላት በመረዳቷ በሞት ልትከተለው ወሰነች። ይህንንም ለመፈጸም ምንም አይነት መሳሪያ አላዘጋጀችም። ግን በትዕግስት የሐዘንና የስቃይን ጽዋ ለመቅመስ መረጠች። በዚህም የተነሳ በሐዘን በረሃብና በስቃይ ራሷን ትጎዳ ጀመር። ብርሃን ከሚታይበትና ወዳጆቿን ከምታይበት ዓለም ተለይታ አንድ ቦታ ውስጥ በመቀመጥ አካላቷን ከመታጠብ ሆዷንም ከምግብ ለይታ ብቻዋን በመሰቃየት ሞትን ትጠባበቅ ጀመር። ነገር ግን ምንም እንኳ የመኖር ፍላጎት ባይኖራት ወዳጆቿን ታከብር ነበርና በእነሱ ምክርና ቁጣ ከተደበቀችበት ለመውጣትና ከእነርሱ ጋር ለመኖር ተገደደች። ሆኖም በዚያን ሰዓት ቀንም ሆነ ሌሊት መንፈሷ ተሰብሮ የተስፋ መቁረጥ ሸክም ተጭኗት ከፈገግታና ከመልካም ነገር ርቃ ትኖር ጀመር። ያጽናናኝ ይሆናል በማለትም የባሏን ምስል አሰርታ ጠዋት ማታ በመመልከት መኖርን መርጣ ይህንኑ አደረገች። ግን ይህ ድርጊት ሐዘኗን የባሰ አደረገው። ትራሲሉስ
መጥፎ ጠባዩን ድፍረቱ እየገፋፋ ትዕግስት ሊሰጠው አልቻለምና ገና በቴሌፖሌሙስ ሞት የፈሰሰው እንባ ሳይደርቅ በሐዘን የተበከለውም አእምሮ በመጽናናት ኃይል ተጠርጎ ሰላምን ሳያገኝ ገና ትዝታው በጊዜ ሳይወጣና ሳይረሳ በቀጥታ ወደ ቻሪት ዘንድ ሄዶ ለጋብቻ ጠየቃት። ይህ የተራሲሉስ የግድየለሽነትና የብልግና ድፍረት የተሰነዘረው ቻሪት ገና በባሏ መሞት እያለቀሰች ልብሷን በመቅደድና ጸጉሯን በመንጨት ትሰቃይ በነበረችበት ሰዓት ነው። ይህንንም የጥያቄ ዱብዳ የሰማችው ቻሪት ምድር ተከፍቶ የዋጣት መሰላት። የሰማይ መብረቅም ላዩ ላይ ወድቆ የጨፈለቃት መስሏትም ተሳቀቀችና ደንግጣ ሕሊናዋን ሰውሯት መሬት ላይ ወደቀች። ጥቂት ጊዜ ቆይታም ከወደቀችበት ስትነሳ ኃይሏ ጥቂት በጥቂት እየተመለሰላት ሄደና ብርታትን ስታገኝ ምንም እንኳን የትራሲሉስን ስሙን እንኳን መጥራት ከፍ ያለ አሰቃቂ ጉዳይ ቢሆንባትም በጉዳዩ ላስብበት የሚል መልስ ሰጥታ ሸኘችው። ይሁንና ከዕለታት አንድ ቀን በሕልሟ ባሏ ቴሌፖሌሙስ በደም ተነክሮና መልኩ ገርጥቶ ልክ የተወጋለት እንደነበረው ሁኔታ ሆኖ ፊቷ ቆመና አተኩሮ እየተመለከታት ውድ ባለቤቴ ሆይ ልብሽ ረስቶኝ ይሆናል ወይም በመሞቴ የተነሳ ለኔ ያለሽ ፍቅር ቀንሶ ይሆናል። ያም ሆነ ይህ ደርሶብሽ እንደሆነ ደግ ነው። አንድ ሰው መርጠሽ ልታገቢ ትችያለሽ። ከምታገቢውም ሰው ጋር የደስታ ኑሮ ይኖርሻል። ይህም እኔ የምደግፈው ጉዳይ ነው። ግን ምንም ቢሆን ሰይጣኑን ትራሲሉስን እንዳታገቢው፣ እንዳታነጋገሪውም፣ አብረሽው እንዳትበይ አደራልሻለሁ። እጁ በእኔ ደም የተነከረ እኔንም የገደለ ነው። ልትጠዩ ይገባሻል። እርሱም ማግባት ደም ማፍሰስ ተገቢ ጉዳይ ነው እንደማለት ይቆጠራል። ከሬሳይ ላይ ያያችሁት ደም የፈሰሰው የጎሹ ቀንድ ወቅቶኝ ካቆሰለኝ ነጥብ ላይ አይደለም። እኔ ከአንቺ ተለይቼ ወደ ላይኛው ዓለም ለመሰደድ የበቃሁት ወዳጃችን ትራሲሉስ በጦሩ ጨክኖ ስለወጋኝ ነው እያለ የሆነውን ታሪክ ሁሉ በሞላ ተረከላት። ቻሪት ይህንን ሕልም በምታይበት ጊዜ እምባዋ እየተዝረከረከ የተንተራሰችውን ትራስ አርሶት ነበር። ሆኖም ቴሌፖሌሙስ በሕልሟ ማንኛቸውንም ነገር ከገለጸላት በኋላ ሲሰወር ብንን አለችና ሌሊቱን ስታለቅስና ስትሰቃይ ያነጋች። ሆኖም ያየችውን ሕልም ለማንም ሳትነግር ምስጢር አድርጋ ያዘችው። ስለተሰራውም ወንጀል የተረዳች መሆኗን ለማንም አልገለጸችም። ይህ ከበድ ያለ ምስጢር ነውና መጠበቅ አለበት። ይሁንና ትራሲሉስ አሁንም እየተመላለሰ የጋብቻ ጥያቄውን ያቀርብ ነበርና በብልሃትና በለሰለሰ አነጋገር ውድ የሆነው ወንድም የማፈቅረው ባሌ ትዝታ አልተወኝም። መልኩና ሁኔታው አሁንም ፊቴ ድቅን ይልብኛል። የምወደው ትንፋሹ አሁንም እንደተሰማኝ ነው። ምስሉም ልቤ ውስጥ ተቀርጿል። ስለዚህ አሳዛኝ ሚስት በመሆኔ ለሞቶ ባሌ ላደርግለት የሚገባኝን የታማኝነቴን ሐዘን እስክጨርስ ድረስ ጊዜ ስጠኝ። እንዲህ በችኮላ ብንቀብጥ መንፈሱ ሊበቀለን ይችላል አለችው። ይህም ተስፋ የመስጠትና ጊዜ የማራዘም ሙከራ በፍላጎት የተረበሸውን የትራሲሉስን ልብ ሊያስታግሰው አልቻለም። በዚህም የተነሳ አሳፋሪ የሆነውን ጥያቄውን በየጊዜው ያለማቋረጥ በጆሮዋ ሹክ ከማለትና እየተከታተለ ከማስቸገር አልቦዘነም ነበርና በመጨረሻው ቻሪት በጉዳዩ የተስማማች መስላ በመታየት ልትፈጽምልኝ የሚገባ አንድ ጉዳይ አለና እንድትፈጽምልኝ እለምንሃለሁ። ይህ ዓመት እስኪፈጸም ድረስ እኔ እናንተ ስንገናኝ ማንም እንዲያውቅብን አያስፈልግም። ስለዚህ አገልጋዮቻችን እንኳን እንዳያውቁ ፍቅራችንን በድብቅ እየተገናኘን መፈጸም ይኖርብናልና የምንፈልገውን በድብቅ እንፈጽመው አለችው። ትራሲሉስም የዝሙት ፍላጎትን ለማርካት እንደተፈቀደለት በሰማ ጊዜ በጣም ደስ አለው። ቀጠሯቸውም በጨለማ እንዲሆን ፈቀደ። የእርሷ ዋና ዓላማ እርሷን ማግኘት ብቻ ነበርና ስለ ሌላው ጉዳይ ብዙ አልተጨነቀም ነበር። ቻሪትም በድጋሚ ልብ አድርግ፣ ስትመጣ በደንብ እንዳትታይ ተሸፋፍነ ይሁን። የምትመጣውም ልክ እኩለ ሌሊት ላይ ሲሆን በሩ ጋር ስትደርስ ሳታንኳኳ ቀስ ብለህ በሩን በዝግታ ቋ አድርገውና ተጠባበቅ። ይህን ስታደርግ የኔ ምስጢረኛ ገረዴ በሩን ከፍታ ታስገባሃለች። ስትገባም ገረዴ ወደ እኔ ክፍል ይዛ ስትመጣ መምጣትህ እንዳይታወቅ ሻማ ወይም መብራት እንዲበራ አያስፈልግም። እኔም ተዘጋጅቼ ጠብቀሃለሁ አለችው። ትራሲሉስም በጨለማ ሰው ሳያየው የፈለገውን ለማግኘት መቻሉን በመረዳቱ በጣም ተደስቶ ቀኑ አልመሽ ሌሊቱ አልነጋ ብሎት በችኮላ ሲረበሽ ዋልና በመጨረሻው አይደርስ የለም ጊዜው በመድረሱ ፀሐይ ጠልቃ የቀኑ ብርሃን ስልጣኑን ለሌሊቱ ጨለማ ለቀቀ። ትራሲሉስም እንደተነገረው
ተሸፋፍኖ ወደ ቀጠሮ ቦታ ሄደና ምልክቱን ባሰማ ጊዜ ጉዳዩን ቀደም ብላ የተረዳችው ገረድ በሩን ከፍታ በዝግታ እመቤቷ ወደምትገኝበት ክፍል እየመራች ወሰደችው። እዛም እንደደረሰ ገረዲቷ ቀደም ብሎ ከእመቤቷ በተሰጣት ትዕዛዝ መሰረት የሚያስተኛ መድኃኒት የተጨመረበት መጠጥ አቀረበችለትና ልቡ በደስታ ፈንድቆ ስለነበር እየቀዳችለት እስኪረካ ድረስ ይጠጣ ጀመር። ይህንንም በሚያደርግበት ሰዓት ቻሪት ሕመምተኛ እናቷን ለማስተኛት ስትል ነውና የዘገየችው አሁን ትመጣለች የሚል ቃል ከገረዲቷ ተነግሮታል። ይሁንና መጠጥ ውስጥ ታክሎ የነበረው አደንዛዥ መድኃኒትም ተግባሩን መፈጸሙ አልቀረምና ትራሲሉስ አካላቱ ደንዝዞ ሕሊናውን ሰውሮት በከፍተኛ እንቅልፍ ሰመጠና ተቀመጠበት ወንበር ላይ ወደ ኋላው ግርስስ ብሎ ተኛ። በዚህን ጊዜ በዚህ ወንጀለኛ ከመጠን በላይ የተናደደችው ቻሪት ከነበረችበት ብቅ ብላ የባሌ ታማኝ ወዳጅ ይኸውና፣ ታላቁና ጀግናው አዳኝ ይኸውና፣ የኔ የወደፊት ውድ ባሌ ይኸውና፣ ይህንን በእኔ ደም የተነከረ እጅ፣ ይህንን በመጥፎ ጠባይ ተበክሎ ኑሮዬን ያፈረሰውን ጨካኝ ልብ፣ እነኚህን የኔን ቁመና ለዝሙት የተመለከቱትን አይኖች ይዋቸው። እነዚህን የቀኑን መምሸት ሲጠባበቁ መጥፊያቸው መሆኑን ያላወቁትን አይኖች ተመልከቷቸው። አንተ የተኛህ ጨካኝ ሰው በተኛህበት ሰዓት ደስ የሚያሰኙን ነገሮች ሁሉ ልታልም ትችላለህ። ምንም አይነት ሰይፍ አይወጋህም። የማይሆን እንደሆነ ባሌ በሞተበት አይነት አሟሟት ልትሞት ነው ማለት ነው። የለም እኔ የምገለው አይኖችህን ነው። የቀረው አካልህ መኖር ይችላል። ከዛሬ ጀምሮ የሴቶችን አካል በዝሙት ልትመለከት የምትችለው በሕልምህ ብቻ ነው። ከአሁን ጊዜ ጀምሮ ዕድሜ ለኔ የጠላትህ አሟሟት ካንተ መኖር የተሻለና አስደሳች ሆኖ ታገኘዋለህ። ወደፊትም የምትኖረው በጨለማ መሪ ለምነህ እየተመራህ እንጂ እኔን አግብታ አይደለም። ፍጹም እረፍት የሚሰጠውን ሞትና ሙሉ ደስታ የሚገኝበትን ሕይወት ልታገኛቸው አትችልም። ግን ያለ አንድ ግብ እንደ ጥላ ፀሐይ በበራበት ዓለምና ፍጹም ጨለማ በሆነው መቃብር መካከል ስትንከራተት ትኖራለህ። አይኖችን ያጠፋውን እጅ ለመያዝም ብዙ ትንገላታለህ። ግን የሚያሳዝን ነው፣ አይኖችን ማን እንዳጠፋቸው ሊነግርህ የሚችል አንድም ፍጡር አታገኝም። ከዓይንህም ከሚፈሰው ደም ላይ ወስጄ በባሌ መቃብር ላይ አፈሳለሁ። ደሙን ለመወጣቱ ማስረጃ ይሆነዋል። እንዲያውም አይኖችን አውልቄ ወደ ባሌ መቃብር ወስዳቸዋለሁ። ለመንፈሱ መጽናኛ ይሆኑታል። እንዴ የዘገየሁት ለምን ይሆን? የሚገባህን ስቃይ በፍጥነት እንድታገኘው ያስፈልጋል። ይህኔ እኮ በሕልምህ እኔ አቅፌ ወደ እኔ ሳስጠጋ ይታይ ይሆናል። የለም ከሕልም ዓለም ወጥተህ ወደ ጨለማ እንድትገባ ያስፈልጋል። የሚገባህ ቅጣት ነው። ፊትህን ቀና አድርገህ እኔ የምበቀለው እንዴት እንደሆነ ተማር። እንዴት እንደምትጠፋም ተለማመድ። ስቃዮችንም አንድ ባንድ ቁጠራቸው። አንዲት ጨዋ ባለትዳር በዝሙት ወጥመድ ልትወድቅልህ የምትችለው በዚህ አይነት መንገድ ነው። የትዳር ነበልባል በዝሙት ለመድፈር የሚቃጣውን ሰው የሚፈጀው እንዲህ አድርጎ ነው። በትዳር ያከበርኩት አልጋ ላይ ለመተኛት ተመኘ። ግን ምኞትን ለማርካት አብሬህ የምተኛው እኔ አይደለሁም። ግን በየደቂቃው ወንጀልህን የሚያስታውስህ የዘላለም ዕውርነትህ ነው በማለት በልቧ ያለውን ሐሳብ ከተናገረች በኋላ ትልቅ ወስፌ አምጥታ ሁለቱንም አይኖቹን አወጣቻቸው። ትራሲሉስም ቀደም ብሎ የጠጣው መድኃኒት ቢያደነዝዘውም የመድኃኒቱ ኃይል እየበረደ ሄዶ የቁስሉን ስቃይ ከመስማቱ በፊት ቻሪት የባሏን ሰይፍ መዛ ወደ ባሏ መቃብር ቤት ገሰገሰች። አሽከሮቹና መላው ቤተሰቡም የሚሆነውን አጥቶ ተከተላት። ሲከተሏትም በተቻለ መጠን የያዘችውን ሰልፍ ለማስጣል አስበው ነበር። እሷ ግን መቃብሯ አቅራቢያ እንደደረሰች በሰይፉ ገለል አደረገቻቸውና ስለ ራሷ ያዘኑና የሚያለቅሱ መሆናቸውን በመመልከቷ ከፍ ባለ ድምፅ እንዲህ አለቻቸው። ይህ እንባቸው የሚፈሰው በከንቱ ነው። እኔ የሚገባኝን ከፍተኛ ግዴታ ፈጽሜያለሁ። ይኸውም በባሌ ደም የታጠበውን ወንጀለኛ ዋጋውን ሰጥቼዋለሁ። ትዳራችንን የገደለው ወንበዴ ዋጋውን አግኝቷል። የቀረው አንድ ነገር ብቻ ነው። በዚህ ሰይፍ እኔ ወደማፈቅረው ባሌ የሚሄድበትን መንገድ አዘጋጅቻለሁ ካለች በኋላ ከዚህ ቀደም ያየችውን ሕልምና ትራሲሉስንም እንዴት አርጋ በወጥመዷ እንዳስገባችው ዘርዝራ ነገረቻቸው። ከዚያም በያዘችው ሰይፍ ሆዷን ነድላ ወደቀችና በደም አበላ ተነከረች። ሰዎቹም ሲጠጓት አንድ የመጨረሻ ቃል ተናግራ ነበር፣ ግን ምን እንደሆነ ሊሰሙ አልቻሉም። እንዲህም ሆኖ
ይቺ በድፍረት የተመላችና ጠንካራ መንፈስ ያላት ሴት ነፍሷ ከሥጋዋ ተለየና አረፈች። በዚህም የተነሳ ቤተሰቦቿ ደንበኛውን የለቅሶ ሥርዓት አድርሰውላት ከምትወደው ባሏ ጎን ለዘላለም ትተኛ ዘንድ ቀበሯት። ትራሲሉስ የደረሰበትን ከተረዳ በኋላ ይህንን የሠራችው ቻሪት መሆኗን ስላወቀ ከዚህ ስቃይ ኑሮ ለመሸሽ ይችል ዘንድ የሚሞትበት ዘዴ ጠፋው። በእውነትም በእሱ ላይ ከደረሰው ዕድል ይልቅ እርሱ በወንጀል የገደለው ሰውዬ ዕድል የተሻለ ሆኖ አገኘው። በዚህም የተነሳ ሰዎችን ወደ መቃብሩ ቦታ እንዲመሩት እየለመነ ሄዶ እዛ እንደደረሰም ረቂቃን መናፍስት ሆኖ በሠራሁት ወንጀል ተጸጽቼ ራሴን በፈቃዴ ልቀጣ መጥቻለሁና ተቀበሉኝ እያለ ደጋግሞ ከጮኸ በኋላ ወደ መቃብር ቤት ውስጥ ገባና በሩን ቀረቀረው። እንደዚህም ሆኖ በራሱ ፈርዶ መቃብር ቤት ውስጥ በረሃብ ሞተ። ተናጋሪው ወፍ። ደራሲ ዚያ አልዲን ናክሻቢ። ከጥንታዊት ፋርስ። በጥንት ዘመን አህመድ ሱልጣን የተባለ ሰፊ ሀብት የነበረው መስፍን ነበር። ይህ መስፍን የግሉ የሆነ ሰፊ ሰራዊት ነበረው። በዚህም ላይ 100,000 ፈረሶች፣ 1500 ዝሆኖች እና 900 ግመሎች ሁል ጊዜ ዝግጁ ሆነው በግቢው ይገኙ ነበር። ሆኖም ይህ መስፍን ወንድም ሆነ ሴት ልጆች አልነበሩትም። በዚህም የተነሳ ልጅ ያገኝ ዘንድ ለእግዚአብሔር ያደሩ ሰዎችን በመጎብኘትና ቀንና ሌሊት ጠዋትና ማታ ጸሎት በማድረግ ጊዜውን ያሳልፍ ጀመር። በዚህም ሁኔታ ጥቂት ጊዜ ካሳለፈ በኋላ የምድርና የሰማይ ፈጣሪ ለአህመድ ሱልጣን ጥሩ ቁመና ያለው፣ ፈገግታው እንደ ፀሐይ የሚያበራ፣ ግንባሩ እንደ ጨረቃ የደመቀ ወንድ ልጅ ሰጠው። ይህንንም በረከት ሲያገኝ አዲስ እንዳበበ ጽጌረዳ ተዝናና። ልጁንም ሻህሪያር ሲል ስም አወጣለት። ልጁም አድጎ ለአቅመ አዳም ሲደርስ አንድ ውበቷ እንደ ፀሐይ ብርሃን የደመቀ፣ አካሏ እንደ ጨረቃ ብሩህ የሆነች ሻካርላብ የተባለች ወይዘሪት ሚስት ትሆነው ዘንድ ዳረለት። ሻህሪያርና ሻካርላብ ምንጊዜም የማይለያዩ ሆኑ። ፍቅራቸው የጸና፣ ወዳጅነታቸው የጠነከረ ሆኖም ይኖሩ ጀመር። አንድ ቀን ሻህሪያር ወደ አንድ ሱቅ ውስጥ ገብቶ ሳለ አንድ ተናጋሪ ወፍ አየና ነጋዴውን የዚህ ወፍ ዋጋ ስንት ነው ሲል ጠየቀው። ነጋዴውም 1000 ብር ነው ሲል መለሰለት። ሻህሪያርም ለዚህ አንድ ጭብጥ ላባ 1000 ብር የሚከፍል ደደብ ይባላል ሲል መለሰለት። በዚህ ጊዜ ወፉ ይህ ሀብታም ሳይገዛኝ ሄደ እንደሆነ መጥፎ ዕድል ይደርስበታል። አንድ ሰው አዋቂነቱን የሚያጠነክረው ትልቅና አስተዋይ አእምሮ ካለው ጋር የተባበረ እንደሆነ ነው ሲል አሰበና ወደ ሻህሪያር ዞር ብሎ መልካም ወጣት ሆይ ሀብት ሞልቷል፣ ለማንኛቸውም አድራጎት የበላይነት አለ። ሆኖም ምንም እንኳን በአንተ ዓይን እኔ ጭብጥ ላባ መስዬ ብታይህ በብልሃቴና በጥበቤ ኃይል ወደ ሰማይ መጥቄ ስወጣ አዋቂዎች ሁሉ ተገርመው ይመለከቱኛል። በማደርገውም ጣፋጭ ንግግር በጣም ይደነቃሉ። ከችሎታዬም አነስተኛው ጥበብ ይህ ነው። ያለፈውንና የሚመጣውን ነገር ሁሉ አውቃለሁ። የነገን ሥራ የማውቀው ዛሬ ነው። ለምሳሌ የካቡል ነጋዴዎች ወደዚች ከተማ ይመጡና ብዙ ሸቀጥ ገዝተው በመውሰድ አትርፈው ይሸጡታል። ይህም በቅርብ ጊዜ ውስጥ የሚፈጸም ጉዳይ ነው አለው። ሻህሪያር የወፉን ንግግር እንደሰማ ጉዳዩ ገባውና ለነጋዴው 1000 ብር ከፍሎ ወፉን ወደ ቤቱ ወሰደው። ይህም ወፍ ብቻውን እንዳይሆን ሲል አሰበና አንድ ሌላ ሴት ወፍ ገዝቶ ሁለቱንም ወፎች በቤቱ ያኖራቸው ጀመር። ከዕለታት አንድ ቀን ሻህሪያር ሻካርላብን ጠራና ፍቅሬ ሆይ ለሥራ ጉዳይ ራቅ ወዳለ አገር መሄዴ ነውና ምናልባት ከበድ ያለ ጉዳይ ወይም ችግር ቢደርስብሽ ከሁለቱ ወፎች ሳትመካከሪ ምንም ነገር እንዳትፈጽሚ ቃል ግቢልኝ አላትና ቃል አስገብቷት ወደ ተባለው አገር ሄደ። ሻካርላብ ከምትወደው ፍቅሯ በመለየቷ ምግብ አልበላልሽ፣ እንቅልፍ አልወስድሽ እያላት ብዙ ተሰቃየች። ታማኙና ብልሁ ወፍም ጥሩ ታሪኮችን እያወራላት ከሐዘኗ ያጽናናት ጀመር።
በእንደዚህ ያለው ሁኔታ 6 ወር ያህል እንደቆዩ ከዕለታት አንድ ቀን ሻካርላብ አካላቷን ታጥባ መልካም ልብሷን ለባብሳ በምትኖርበት ፎቅ ቤት በመስኮቱ በኩል ብቅ ብላ ወደ መንገድ ስትመለከት እንዳጋጣሚ ከሌላ ሀገር የመጣ ገና ወደ ከተማው የገባ አንድ መስፍን ሲያልፍ አየች። መስፍኑም አንድ አይኑን ቀና ሲያደርግ ሻካርላብን ተመለከተና በውበቷ ተማረከ። ወዲያው በፍቅሯ ተነደፈ። እርሷም በበኩሏ ልቧ ተማረከባት። ወዲያውም ልክ ከአንድ ሰዓት በኋላ መስፍኑ ማታ መጥተሽ ቤቴን ለ4 ሰዓት ያህል ብትጎበኝልኝ በ1,000 ብር የተገዛ ቀለበት እሸልምሻለሁ ሲል መልእክተኛ ላከባት። ሻካርላብ ለመጀመሪያ ጊዜ በዚህ ጥያቄ አልተስማማችም ነበር። ነገር ግን የመልእክተኛይቱ ማግባባት ሊያደክማት ቻለና የተባለችውን ለመፈጸም ተስማምታ ቀኑ በጣም ሲጨልም በእኩለ ሌሊት ላይ መጥቼ የተጠየቅኩትን ፈጽማለሁ ስትል ቃል ገባች። ወዲያውም ቀኑ ሲመሽ በጣም ውብ የሆነ ልብሷን ለብሳ አንድ ወንበር ላይ ቁጭ አለችና እኔ ሴት ስለሆንኩ ጉዳዩን ለሴቷ ወፍ ባማክራት በሐሳቤ ተስማምታ እንዴት ሳትፈቅድልኝ አትቀርም ስትል አሰበችና ሴቷን ወፍ አምጥታ ጉዳዩን በሙሉ አዋየቻት። ሴቷም ወፍ እንዲህ ያለውን በእናንተ ዘር ውስጥ አሳፋሪና መጥፎ የሆነውን አድራጎት መፈጸም አይገባሽም ስትል መከረቻት። ነገር ግን ሻካርላብ ድንገተኛ ፍቅር ይዟት ስለነበር ሴቷ ወፍ በሐሳቧ ባለመስማማቷ ተናዳ እግሯን ያዘችና ወለሉ ላይ ብትፈጠፍጣት ወፏ ወዲያውኑ ሞተች። ወዲያውም በከፍተኛ ንዴት ላይ እንዳለች ወደ ተናጋሪው ወፍ ሄደችና ፍላጎቷን በሙሉ አዋየችው። ተናጋሪው ወፍ በጣም ብልህና አስተዋይ ነበርና ይህች ሴት በሐሳቧ ሳልስማማ ብቀር እኔንም ሳትገድለኝ አትቀርም ሲላስበና በጣም ውብ በሆነና በረድ ባለ አነጋገር እንደምታውቂው ያችኛዋ ወፍ ሴት ናት። አብዛኛዎቹም ሴቶች ብልህነትና አስተዋይነት ያንሳቸዋል። ብልህ የሆኑ ሰዎች ሁሉ ምስጢራቸውን ለሴቶች ከማዋየት ይጠነቀቃሉ። ሆኖም አይዞሽ፣ አትበሳጪ፣ አእምሮሽንም አታስጨንቂው። በምችለው ሁሉ ለዚህ ጉዳይ ረዳሻለሁ። አንቺም የፍላጎትሽን ትፈጽሚያለሽ። ወይ ጉድ አለና እንደ አጋጣሚ የነጋዴው ሚስት ታሪክ ድንገት ትዝ አለኝ አላት። ሻካርላብም እንዴት ኖሯል የነጋዴው ሚስት ታሪክ ስትል ጠየቀችው። ወፉም ተረቱን እንዲህ ሲል ጀመረ። በአንድ ከተማ ላይ አንድ ሀብታም ነጋዴ ይኖር ነበር። እርሱም በጣም ቆንጆ ሚስት ነበረችው። ከዕለታት አንድ ቀን ነጋዴው ለመነገድ ሲል ወደ አንድ ሌላ ሀገር ሄደ። እርሱም በሄደበት ሰዓት ሚስቱ ከሌሎች ሰዎች ጋር በመወዳጀት በመዝፈንና በመደነስ ጊዜዋን ታሳልፍ ጀመር። ነጋዴው የሄደበት ሀገር ጥቂት ከሰነበተ በኋላ ወደሚኖርበት ከተማ ሲመለስ ጊዜው መሸት ብሎ ነበርና ወደ ቤቱ እንደመግባት አንድ ሆቴል ተከራይቶ ማደርን መረጠ። እዚያም አንድ አማጭ ሴት ፈለገና በጣም ቆንጆ የሆነች ሴት ታስተዳድረኝ ዘንድ ፈልገሽ አምጪልኝ ሲላካት፣ ሴትዮዋም እንዳጋጣሚ ነጋዴው ሚስት ዘንድ ሄዳ አንድ ሀብታም ነጋዴ ራቅ ካለ ሀገር መጥቶ አብሮት የሚያድር ሴት ይፈልጋልና አንቺ ሄደሽ አብረሽው ድሪ አለቻት። የነጋዴው ሚስት ቆንጆ ልብሷን ለባብሳ መልካም ጌጥ አድርጋ ወደ ተባለው ሆቴል ሄደች። እዚያም እንደደረሰች ያስጠራትን ሰው ብትመለከት የገዛ ባሏ ሆኖ አገኘችው። በዚህም ጊዜ ከፍ ባለ ድምፅ ጎረቤቶች ሆይ ፍረዱኝ፣ ይህ ባሌ ለንግድ ብሎ ከቤቱ ከወጣ 6 ዓመት ያህል ሆነው። እኔም የሱን መመለስ ናፍቄ ቀንም ሆነ ሌሊት እንዳይቀርብኝ ሰግቼ እንዲመጣልኝ ጓጉቼ ስጠባበቀው፣ እርሱ ግን ከውጭ ሀገር ተመልሶ እዚህ ከተማ ሆቴል ተከራይቶ በመክረም ትዳሩን ዘንግቶ መቅበጡን ስለሰማው ጉዳዩ እውነት መሆኑን ለማረጋገጥ እዚህ ድረስ መጥቼ ይኸው ትክክለኛውን ላውቅ ቻልኩ። ስለዚህ ብትፈርዱልኝ ፍረዱልኝ፣ ያለዚያ ወደ ዳኛ ወስጄ በመክሰስ ከባሌ የምፋታ መሆኔን እንድታውቁት እያለች ትጮህ ጀመር። ጎረቤቶቻቸውን በመላ ተሰብስበው ሃይ ሃይ በማለት አስታረቋቸው። ባጭሩ ሚስቲቷ በመሳደብና በመጮህ ብዛት ያላንዳች ጉዳት ባሏን በሷ ሐሳብ እንዲመራ አርጋ ታረቀችው አለና ተረቱን እንደጨረሰ ሻካርላብን በይ ተነሽና ወደ አፍቃሪሽ ዘንድ ሂጂ አላት። ሻካርላብም ለመሄድ ስትነሳ ዶሮ ጮኸ፣ ንጋትም ቀረበ። ስለዚህም ወደ ተባለው ቦታ ሳትሄድ ቀረች። በነጋታው ፀሐይ ስትጠልቅ ጨረቃና ከዋክብትም ብርሃናቸውን ሲለግሱ ባጭሩ ቀኑ ሲመሽ ሻካርላብ ወደ ወፉ ጠጋለችና ምስጢረኛ የሆንከው ወዳጄ ሆይ አፍቃሪን ለማየት ልቤ በጣም ቆሟል። እንደምታየኝ ብስጭት መንፈሴን አድክሞታል። ስለዚህ
በአንተ በኩል ጥሩ መስሎ ይታየ እንደሆነ ፍቃድ ስጠኝና ልቤን የማረከኝን ሰው ሄጄ ልጎብኘው አለችው። ተናጋሪውም ወፍ እመቤቴ ሆይ አንቺ በየቀኑ ማታ ማታ እየመጣሽ ምክሬንና ፈቃዴን ስለምትጠይቅኝ ምንም ሊደርስብሽ አይችልም። አድራጎትሽም ሁሉ ትክክለኛ በመሆኑ ምንም ጉዳት አያገኝሽም። ወይ ጉድ! የምታደርገውን ሁሉ በጥንቃቄ በመፈጸሟ ጉዳት ሳይደርስባት የቀረችው የሸቀጥ ነጋዴው ሚስት ድንገት ትዝ አለችኝ አላት። ሻካርላብም ምን ይሆን የማለት ስሜቷ ተነሳባትና የሸቀጥ ነጋዴው ሚስት አለችው። ወፉም አዎን አለና ታሪኩን እንዲህ ሲል ጀመረ። አንድ ቀን የሸቀጥ ነጋዴው ሚስት በቤቷ በረንዳ ላይ ተቀምጣ ሳለች አንድ ወጣት ሲያልፍ አያትና በፍቅሯ ተነደፈ። ሴትዮዋም ወጣቱ በፍቅሯ እንደወደቀ ለመረዳት ቻለችና ጠርታው ከእኩለ ሌሊት በኋላ እንድትመጣና እዚህ ግቢያችን ውስጥ የሚገኘው ዛፍ ስር እንድትቀመጥ አለችው። ከእኩለ ሌሊትም በኋላ ወጣቱ የተባለው ቦታ ሄዶ ጠበቃትና ሴቲቷ በቀጥታ መጥታ አብራው ተቃቅፈው ተኙ። ሆኖም እንደ አጋጣሚ የሸቀጥ ነጋዴው አባት በዚያኑ ሰዓት ነፋስ ሊቀበል ወጥቶ ኖሮ የልጁ ሚስት ከሌላ ሰው ጋር ውጪ ተኝታ በማየቱ ተናዶ ሲነጋ ለባሏ ነግሮ ሊያስቀጣት በማሰብ ቀስ አለና ከእግሯ ላይ አምባሯን አውልቆ ወሰደባት። ሴቲቱም አምባሯን እንደወሰደባት ስላወቀች ወደ ቤቷ ገብታ ባሏን ቀስቅሳ በጣም ሙቀት ተሰማኝ፣ እባክህ አትክልታችን መሃል ሄደን ዛፉ ስር እንተኛ ስትል ጠየቀችው። ወዲያውም ባልና ሚስቶቹ በተባለው ዛፍ ስር አብረው ተኙ። ጥቂትም ቆይተው ባልየው ጠንካራ እንቅልፍ ሲይዘው ቀሰቀሰችውና እኛ አባትህ ምን ነክቷቸዋል? አሁን መጥተው አምባሬን ከእግሬ ላይ አውልቀው ወስደውብኝ ሄዱ። እንዴት እኔ እንደ አባቴ ሳከብራቸው ከባሌ ጋር በተኛሁበት ሰዓት እንዲደፍሩኛል? እንዴትስ አድርገው ከእግሬ ላይ አምባሬን እስከ ማውለቅ ይደርሳሉ? በማለት ንዴቷን ገለጸች። ባልየውም በሚችለው አጽናናትና በነጋታው አባቱን አኮረፈው። አባትየውም ሚስቱ ከሌላ ሰው ጋር ተኝታ ማየቱንና አምባሩንም ለምልክትነት መውሰዱን ገለጸለት። ባልየው ግን በንዴትና በቁጣ ሌሊት ቤት ውስጥ ስለወበቀን እኔና ሚስቴ አትክልቱ መሃል የሚገኘው ዛፍ ስር ተኝተን ነበር። አንተ ግን መጣህና የሚስቴን አምባር ከእግሯ ላይ አውልቀህ ወሰድክ። ሚስቴም ወዲያውኑ ተናዳ ቀሰቀሰችኝ። ይህ የሠራኸው የማይገባ አድራጎት ነው አለው። አባትየውም ከመጠን በላይ አፈረ። ሚስቲቱም በእንዲህ ያለ ዘዴ ከቅጣት አመለጠች አለና ተረቱን እንደጨረሰ በይ ተነሽና ልብሽን ወደ ማረከው አፍቃሪሽ ዘንድ ሂጂ አላት። ግን ወዲያውኑ ዶሮ በመጮሁ መሄዷ ቀረና ቀጠሮዋ ተላለፈ። በነጋታው ፀሐይ በስተምዕራብ ጠልቃ ጨረቃ በስተምስራቅ ስትወጣ ሻካርላብ ልቧ ተሰቃይቶ ወደ ወፉ ዘንድ መጣችና በየቀኑ እየመጣ የሚጠይቅህ እንደሄድ እንድትፈቅድልኝ ነበር እንጂ ከመሄድ እንድታስተጓጉለኝ አልነበረም አለችው። ወፉም አይዞሽ ብዙ አትጨነቂ፣ አሁን ከአፍቃሪሽ ጋር በፍጥነት እንድትገናኙ አደርጋለሁ። የማደርገው ልክ መጀመሪያ ከፍ ያለ ስቃይ ደርሶበት በኋላ እንደተደሰተው አረብ አይነት አድራጎት ነው አላት። ሻካርላብ ምንም እንኳን ተረት የመስማት ትዕግስት የሌላት መሆኗን በሁኔታዋ ብትገልጽም ምን ይሆን የማለት ስሜት አላስችል ስላላት የአረቡ ታሪክ እንዴት ነው ስትል ጠየቀችው። ወፉም ተረቱን እንዲህ ሲል ጀመረ። ከተማ ውስጥ አንድ በሽር የተባለ ወጣት ነበር። ይህም ወጣት አንድ ናርጊስ የተባለች ወዳጅ ነበረችው። ናርጊስ የሌላ ሰው ሚስት ነበረች። ከጥቂት ጊዜ በኋላ ከበሽር ጋር መቅበቷ ይታወቅና ይወራ ጀመር። የናርጊስ ባል ይህን ጉዳይ ሲሰማ ሚስቲቱን ወደ ሌላ ቦታ ወሰደና አስቀመጣት። በዚህም የተነሳ በሽር ከወዳጁ በመለያየቱ ቀንም ሆነ ሌሊት በትዝታ ይጨነቅና ይሰቃይ ጀመር። ከዕለታት አንድ ቀን አንድ ወዳጁ የሆነ አረብ ስለነበር ናርጊስን ልጎበኝ መሄድ እፈልጋለሁና አብረኸኝ እንሂድ ሲል ጠየቀው። አረቡም ከበሽር ጋር አብረው ለመሄድ ተስማማ። ናርጊስ የምትኖርበት ቦታ እንደደረሱ አንድ ዛፍ ስር አረፉና በሽር አረቡን ሂድና የማክበር ሰላምታይን ለናርጊስ አቅርብልኝ አለና ላከው። እሱም መልእክቱን እንዳደረሰ ናርጊስ ዛፉ ድረስ ማታ መጣለው ስትል መልሶ አላከችና በቀጠሯ ሰዓት የተባለው ቦታ ድረስ መጣች። በሽርም ናፍቃው ነበርና ወገቧን እቅፍ አድርጎ ሁለቱ ተፋቃሪዎች የመነፋፈቃቸው መጠን ምን ያህል መሆኑን በስሜት ይገልጹ ጀመር። በሽርም ከጥቂት ጊዜ በኋላ ናርጊስን እባክሽን የዛሬን እዚህ ደሪ ሲል ጠየቃት። እርሷም
አረቡን ልልከው ይችል እንደሆነ እንጂ ያለዚያ አይሆንልኝም አለችው። የዚህን ጊዜ አረቡ ቀበል አደረገና የምትልኪኝ እንዴት ይሆን ሲል ጠየቃት። እርሷም የኔን ቀሚስ ልበስና እኔ መኝታ ክፍል ገብተህ ስጋጃው ላይ ተቀመጥ፣ ባሌም ወተት በጣባ ይዞ መጥቶ ጠጣ ያለህ እንደሆን ጣባውን አትቀበለው፣ ፊትህንም አትግለጥ፣ እርሱም ወተቱን እጎና አስቀምጦ ይወጣልና ወተቱን በኋላ ጠጣው አለችው። አረቡም ባለችው ተስማማና እንደተባለው ወደ ቤቷ ሄደ። እዚያም እንደደረሰ የናርጊስ ባል ወተት በጣባ ቀረበለት። ነገር ግን ይህንን ወተት አረቡ ለመቀበልም ሆነ ለመጠጣት ፍላጎት የሌለው መሆኑን ገለጸ። የናርጊስም ባል በዚህ አድራጎቱ በጣም ተናዶ አንዲትም ቃል ትንፍሽ ሳይል በመቅረቱ ተቆጥቶ አሃ ዛሬስ መልስም አትመልሽልኝ ማለት ነው አለና ያለ ርኅራኄ አረቡን ሙልጭ አርጎ ገረፈውና ሄደ። የናርጊስ ባል አረቡን ገርፎ ትቶት በሄደም ጊዜ አረቡ ሳቅም እንባም መጣበት። ልክ በዚያኑ ሰዓት የናርጊስ እናት ከጓዳ መጣችና አንቺና ባልሽ መቼ እንደምትስማሙ ማወቅ አልቻልኩም፣ እንደገና ደግሞ ከዚያ ከበሽር ጋር የገጠምሽ እንደሆን ባልሽ እንደ ዕቃን የሚጥልሽ ዞር ብሎም እንኳን ሁለተኛ አያይሽም አለችና ወደ ጓዳ ገብታ የናርጊስን እህት ሂጂና እህትሽን አጽናኛት ብላ ላከቻት። እርሷም እሺ ብላ አረቡ ወዳለበት ክፍል በገባች ጊዜ አረቡ ውበቷን እንዳየ የተገረፈውን ሁሉ ረስቶ ፊቱን ገለጥ በማድረግ እመቤቴ ሆይ በዚህች ሰዓት እህትሽ ከበሽር ጋር ነው ያለችው፣ እኔ በሷ ቦታ እንድተካ ልካኝ ተመልከች ለሷ ስለ የተቀበልኩትን ግርፋት፣ በይ ይህን ምስጢር እንድጠብቅና እህትሽም እኔም እንዳንዋረድ አብረሽኝ ደሪ አላት። እህትየውም ሳቀችና ከአረቡ ጋር አብራው ተኛች። ሊነጋጋ አካባቢ አረቡ ወደ ናርጊስ ሄደ። ሌሊቱን እንዴት እንዳሳለፈ ስትጠይቀውም ባልየው እንዴት እንደገረፈው ገልጾ ጀርባውን አሳያት። ናርጊስም ከእህቷ ጋር ያሳለፈውን ጣፋጭ ምሽት አልነገራትም ነበርና ለሷ ሲል ባሳለፈው መከራ አዝና በራሷም አፈረች አለና ወፉ ተረቱን ከጨረሰ በኋላ በይ ተነሽና ወደ ፍቅረኛሽ ሂጂ አላት። ነገር ግን ወዲያው ዶሮ በመጮሁ አሁንም ቀጠሯ ተላለፈ። በቀጣዩ ቀን እንዲሁ ፀሐይ ስትጠልቅ ሻካርላብ ወደ ወፉ ሄደችና በዚህ ምሽት ግን እንደሄድ ልትፈቅድልኝ ይገባል አለችው ቆፍጠን ብላ። እመቤቴ ሆይ እኔ እኮ በየምሽቱ እንድትሄጂ እየፈቀድኩልሽ ነበር፣ ምን ያዘሽ? በእርግጥ አንድ ፍርሃት አለኝ፣ ያም ምናልባት ባልሽ ሳይጠበቅ ከተፊልና እንደነዛ እንደ አራቱ ሰዎች ከባድ ችግር ውስጥ እንዳትገቢ በማለት ነው ይላታል። ሻካርላብም ታሪኩን መስማት ፈለገች። ወፉም ቀጠለ። ከዘመናት በአንዱ ዘመን አንድ ወርቅ ሰሪ፣ አንድ አናጢ፣ አንድ ልብስ ሰፊና አንድ ባህታዊ አብረው ወደ ሩቅ አገር ይጓዙ ነበር። አንድ በረሃ እንደደረሱ ይመሽባቸውና እዛው ለማደር ይወስናሉ። እናም ሶስታችን ስንተኛ አንዳችን በየተራ ዘብ እየቆምን መጠበቅ አለብን ብለው ይስማማሉ። የመጀመሪያው ዘብ የነበረው አናጢው ስለነበር እንቅልፍ እንዳይጥለው በማለት በመጥረቢያ ከእንጨት ቀርጾ አንዲት ምስል ይሰራል። ሁለተኛው ዘብ የነበረው ወርቅ አንጣሪው ስለነበር አናጢው የሰራውን ቅርጽ አየና እሱ ጥበቡን እንዳሳየ እኔም እንዲሁ የእጅ አምባር፣ የአንገት ሐብል፣ የጆሮ ጌጥና የእግር አልቦ ሰርቼ ምስሏን በማስዋብ ጥበቤን ማስመስከር አለብኝ ይልና ጌጣጌጦቹን ሰርቶ ቅርጿን ያሱባታል። ሶስተኛው ዙር ጠባቂ የነበረው ልብስ ሰፊው ነበርና ሲነቃ አንዲት የምታምር የሴት ቅርጽ በውብ ጌጣጌጦች ተንቆጥቁጣ ነገር ግን መለመላዋን ያለምንም ልብስ ሆና አየ። ከዚያም የሚያምር የሙሽራ ልብስ ሰፍቶ አለበሳትና ውበቷን ሙሉ አደረገው። የመጨረሻው ዘብ የነበረው ባህታዊውም ሲነቃ ያችን ውብ ሴት ይመለከታል። ተጣጥቦ ጸለየና ፈጣሪ ሆይ በዚህች ቅርጽ ላይ ሕይወት ዝራባት ብሎ ለመነ። ወዲያውኑ ቅርጿ ነፍስ ዘራችና እንደ ሰው ማውራት ጀመረች። ሌሊቱ ሲነጋና ፀሐይ ስትወጣ አራቱም ተጓዦች በዚያች ወደ ሕያውነት በተቀየረች ቅርጽ ፍቅር ተነደፉ። አናጺው የዚህች ሴት ባለቤት እኔ ነኝ፣ በመዳፎቼ ቀርጬ አበጀኋት እኔው ነኝና ሲል፣ ወርቅ አንጣሪው ደግሞ የኔ ሙሽራ ነው መሆን ያለባት፣ ተመልከቱ እስኪ እንዴት በውብ ጌጣጌጦች እንዳንቆጠቆጥኳት ብሎ ይከራከራል። ልብስ ሰፊው ደግሞ ይህች ሴት የኔ ንብረት ናት፣ ምክንያቱም ራቁቷን በነበረችበት ጊዜ ልብስ ሰርቻ አልብሻታለሁና ይላል። ባህታዊው ደግሞ ይህች ሴት የእንጨት ቅርጽ ነበረች፣ እኔ ነኝ በጸሎቴ ሕይወት እንዲሰራባት ያደረግኩት፣ ስለዚህ እኔ ነኝ የሚወስዳት ይላል።
እነዚህ 4 ሰዎች ለረጅም ጊዜ ከተከራከሩ በኋላ አንድ ሰው ለመገላገል ከመካከላቸው ገባ። እነሱም ሰውየውን እንደ ዳኛ አድርገው የየራሳቸውን ምክንያት ገለጹለት። እንግዳውም ሰውዬ ሴትዮዋን እንዳየ ምን ሆናችሁብኝ? ይህችማ የሕግ ሚስቴ ናት። ከኔ በዘዴ ጠፍታ ዛሬ ይሄውና አገኘኋት አለና ከሳሽ በመሆን ወደ ዳኛ ወሰዳቸው። ዳኛውም ሴትዮዋን ባየ ጊዜ ወይ ጉድ፣ ይህችማ የወንድሜ ሚስት አይደለችም እንዴ ካለ በኋላ እነዚህ ሰዎች ሊጣሉባት የበቁት ምናልባት ወንድሜን ገድላ መጣ አግኝቷት ይሆናል አለና ከሳሽ በመሆን ሴትዮዋንና ሰዎቹን ወደ ፍርድ ቤት አቀረባቸው። የፍርድ ቤቱም ዳኛ ከሳሽና ተከሳሾቹን ትኩር ብሎ ከተመለከተ በኋላ ለመሆኑ እናንተ እነማን ናችሁ? እኔ ይህችን ሴት በማስፈልግ ብዙ ዘመን አልፎኛል። እርሷም የእልፍኝ ገረዴ ነበረች ናት። አንድ ቀን ከፍ ያለ ገንዘብ ይዛብኝ ጠፋች ካለ በኋላ ለመሆኑ ገንዘቤን የታደረስሽው እያለ ይጠይቃት ጀመር። እርሱም ጥያቄውን በረጅሙ ይዞት ሳለ ጉዳዩን ለመመልከት ከተሰበሰቡት አያሌ ሰዎች መሃል አንድ ሽማግሌ የሆነ ሰው ድምፁን ከፍ አደረገና ይህን ክርክር እዚህ ውሳኔ ልታገኙለት አትችሉም፣ ነገር ግን በአቅራቢያችን በሚገኘው ከተማ ላይ የቁርጥ ውሳኔ ዛፍ የተባለ ያረጀ ዛፍ አለና ይህ ዛፍ ሰዎች የሚከራከሩበት ጉዳይ በቀረበለት ጊዜ ትክክለኛውን ውሳኔ ወይም መልስ የሚያሰማ ድምፅ ይወጣዋል። ማን እውነተኛ ማን ሐሰተኛ እንደሆነ ለይቶ ይገልጽና ትክክለኛውን ፍርድ ይወስናል። ስለዚህም ወደዚያ ዛፍ ሴትዮዋን ውሰዷትና ለማን እንደምትገባ መረዳት ትችላላችሁ ስላላቸው 7ቱ ሰዎች ሴትዮዋን ወስዶ አቆሙና እያንዳንዳቸው ምክንያታቸውን ገለጹ። ወዲያውኑ ዛፉ ተሰነጠቀና 2 ቦታ ተለያይቶ ያች ሴት መሃሉ ስትገባ እንደገና ገጠመ። ከዛፉም ማንኛቸውም ነገር ወደ ተነሳበት ይመለሳል የሚል የፍርድ ውሳኔ ድምፅ ተሰማ። 7ቱ አፍቃሪዎችም አፍረው ወደ ቤታቸው መመለስ የግድ ሆነባቸው አለና ወፉ ተረቱን ጨርሶ ሻካርላብን እንዲህ ሲል አስረዳት። እመቤቴ ሆይ ባልሽ መምጫው እንደተቃረበ ተሰምቶኛል። ድንገትም ባላሰብሽበት ሰዓት ይመጣ ይሆናል። እንደ ዛፉም ውሳኔ አንቺ ከሱ ጋር አንድ መሆን ይኖርብሻል። ግን ከአፍቃሪሽ ጋር ሆነሽ ብትገኚ ትርፉ ሀፍረት ይሆናል። ሆኖም ፍላጎትሽን እኔ ላግደው አልችልም። ስለዚህ ተነሽና ወደ ወዳጅሽ ሂጂ አላት። ሻካርላብም ወደ አፍቃሪዋ ለመሄድ ቆርጣ እንደተነሳች ወዲያውኑ ዶሮ ጮኸና በመንጋቱ ሳትሄድ ቀረች። በማግስቱም እንደ አጋጣሚ ባሏ ሻህሪያር ከሄደበት ተመለሰ። ሻካርላብ በደስታ ፈንድቃ ሮጣ ተቀበለችው። አቅፋም ባሏን እየሳመች ዞር አለችና ተናጋሪውን ወፍ በዓይኗ ጠቀሰችው። የፒራሙስና የቲስቤ በግንብ የተጋረደ ፍቅር። ደራሲ ኦቪድ ከጥንታዊት ሮማ። ግንቦች ዙሪያውን በሸክላ ይሰሩ በነበረበት በባቢሎን ላይ ፒራሙስና ቲስቤ የተባሉ ወጣቶች ይኖሩ ነበር። በምስራቅ ሀገሮች ላይ በሞላ እንደ ሁለቱ ተወዳጅነትና ውበት ያላቸው ወጣቶች አይገኙም ይባል ነበር። በየበኩላቸው እዚህ ቦታ ቀረ የሚባል አልነበራቸውም። የሚኖሩበትም ቤት ጎን ለጎን ነው። ባጭሩ ጎረቤቶች ናቸው። በመካከላቸውም አንድ የሚለያቸው ግንብ ይገኝ ነበር። እንደዚህም ጎረቤታሞች ሲሆኑ ወደ መፈቃቀሩ ጎዳና ማምራታቸው አይጠረጠርም። በጊዜ ብዛት ሙሉ በሆነ እውነተኛ ፍቅር ሁለቱም ተነደፉ። በዚህም የተነሳ የጋብቻ ችቦ ሊያያይዝና የብርሃኑ ወጋገን ደስታን ሊያስገኝ ይገባው ነበር። ግን አልሆነም። የሁለቱም ወላጆች በጉዳዩ ገብተው መንገዱን ዘጉባቸው። ሆኖም የትኛውም አባት ቢሆን በእነዚህ ወጣቶች ልብ ውስጥ የተቀጣጠለውን የፍቅር እሳት ለማጥፋት አይችልምና ማንም በልባቸውና በነነታቸው ውስጥ ድምፁን የሚሰማውን የፍቅር ወዮታ ሊያደምጥ አልቻለም ነበር። እነርሱ እርስ በርሳቸው በፍቅር የተሳሰሩ ናቸው። በልባቸው የታፈነው የፍቅር እሳት ሊያጠፉት በሞከሩት ቁጥር ይበልጥ እየተቀጣጠለ መሄድ ጀመረ። ከብዙ ጊዜ በፊት
የሁለቱ ቤተሰቦች ቤቶቻቸውን ሲሰሩ በመካከላቸው የተሰራው ግንብ አንድ ትንሽ ቀዳዳ ነበረው። ይህም ቀዳዳ ዘመናቶች ቢያልፉም መኖሩ አልታወቀም ነበር። ግን ፍቅር ማንኛውንም ነገር ለማየት የጠራ ዓይን ስላለው እነዚህ ወጣቶች ይህን ቀዳዳ አግኝተው ለድምፃቸው ማሽሎኪያ አድርገው ይጠቀሙበት ነበር። በዚህም ቀዳዳ በኩል ማንም ሳያውቅባቸው የፍቅራቸውን ወግ ይወያዩበት ጀመር። ሆኖም ሁልጊዜ ይህ ቀዳዳ ድምፃቸውን ለማስተላለፍ እንጂ ከንፈራቸውን እንኳን ለማገናኘት ያህል ስለማይበቃ አንተ ቀናተኛ የድንጋይ ቁልል ምን ነው በፍቅራችን መሃል ትጋረዳለህ? ምንም የማይጎዳ ቀላል ጉዳይ ነውና እባክህን ከመገናኘት አታግደን። ይህም በስቶብህ እንደሆን እባክህን ከንፈሮቻችንን እንኳን እንድናገናኝ ያህል ጥቂት ሰፋ በል። ሆኖም ምስጋናችንን ሳናቀርብልህ አናልፍም። ፍቅራችንን ይህንን ያህልም እንኳን ለመወያየት የቻልነው በአንተው ቀዳዳ በኩል ነውና እያሉ ግንቡን ይናገሩት ነበር። እንዲህም ሆኖ ከችሎታቸው በላይ በመሆኑ የተሻለ መገናኛ መንገድ ያላገኙለትን ፍቅር ሲወያዩ ይውሉና ቀኑ ሲመሽ ደህና ደሪ ተባብለው ከመገናኘት ያገዳቸውን ግንብ በመሳም ወደ የቤታቸው ሄዱ ነበር። ሌሊቱም ሲነጋ ጎህ ቀዶ የፀሐይ ብልጭታ ሰማዩን አንድዶ የሰው ልጆች የኑሯቸውን እንቅስቃሴ በሚጀምሩበት ሰዓት ሁለቱም ፍቅረኞች ወደ ተለመደው ቦታቸው ሄዱና የፍቅር ጭንቀታቸውን መወያየት ጀምራሉ። በዚህም ሁኔታ ብዙ ጊዜ ከቆዩ በኋላ በመጨረሻም ከዘበኞቻቸው አምልጠው በደረቅ ውድቅት ከከተማው ግንብ ውጭ ወጥተው ለመገናኘት ወሰኑ። ይህንንም ሲያደርጉ ፈላጊዎች ተከታትለው እንዳይዟቸው በማሰብ ቀጠሯቸውን የኒኑስ መቃብር ከሚገኝበት አቅራቢያ የሚገኘው ዛፍ ስር ምንጩ አጠገብ ተገናኝተው ለመደበቅ ወሰኑ። የተቃጠሩበትም ዛፍ ነጫጭ የሆኑ ፍሬዎችን በማፍራቱ የታወቀ ነበር። ይሁንና ከዚህ ውሳኔ በኋላ አይመሽልምና መሸ። ወዲያውም ቲስቤ ከቤቷ ዝግ ብላ ወጣችና ፊቷን ተሸፋፍና በመደበቅ ከከተማ ወጥታ የኒኑስ መቃብር የሚገኝበት ቦታ ደረሰችና መቃብሩ ድንጋይ ላይ አረፈች። ግን ወዲያውኑ አንድ ሴት አንበሳ ከብቶች ሰብራ በልታ ከጠገበች በኋላ ያዛጋች ስትመጣ ተመለከተች። አንበሳይቱ የምትመጣው ከምንጩ ውሃ ልትጠጣ ነበር። ቲስቤ ይህንን ስታይ ፍርሃት አደረባትና ሸሽታ ወደ አንድ ዋሻ ውስጥ ተደበቀች። አንበሳይቱ ምንጩ ደርሳ ውሃ ከጠጣች በኋላ ተመልሳ ወደ ደኗ ስትሄድ የቲስቤ ኩታ ወድቆ ስለነበር አየችና በጫጨቀችው። ስትበጫጭቀውም የበላቻቸው ከብቶች ደም አፏንና መዳፏን ነክቶት ስለነበር ይህ ደም የተበጫጨቀውን ኩታም በከለው። ፒራሙስ ከቤቱ ጠፍቶ ለመውጣት የቻለው ዘግይቶ ነበርና ተባለ ቦታ ሊደርስ ሲል የአንበሳይቱን ዱካ በመመልከቱ በጣም ደነገጠ። ሮጦም ተባለው ቦታ ቢደርስ በደም የተበከለውን ኩታ በማግኘቱ ሁለት ተፋቃሪዎች በዚች ሌሊት አብረው መጥፋት አለባቸው፣ ግን እርሷ መኖር ነበረባት። ጥፋተኛው እኔ ነኝ ይህ ሞት እንዲደርስባት ያደረግኩት። በደረቁ ድቅት እዚህ አደገኛና አስፈሪ ቦታ ድረስ እንድትመጣ አድርጌ በሰዓቱ ቀደም ብዬ ሳልገኝ የቀረሁት እኔ ነኝ። እናንት በእነዚያ ቋጥኞች ውስጥ የምትኖሩ አንበሶች መጥታችሁ አካላቴን ቦጫጭቁት፣ ይህንን በደለኛ ልቤንም በጥፍራችሁ በታትኩት። ሆኖም ፈሪ ሰው ብቻ ነው ሞትን እስኪመጣ የሚጠብቅ አለና ኩታውን አንስቶ የተቃጠሩበት ድረስ ሄደና እምባውን እያፈሰሰ ካራሰው በኋላ አሁን ደግሞ በደሜ ትርሳለህ ብሎ ሰይፉን አውጥቶ ሆዱን ሰነጠቀና ወድቆ ተዘረጋ። ደሙም እየፈሰሰ የቲስቤን ኩታ አራሰው። በዚያም ዛፍ ላይ በቅለው የነበሩት ነጫጭ ፍሬዎች ደሙ ስለተረጨባቸው መልካቸው ጠቆረ። እንዲሁም በጣም በዝቶ የሚፈሰውን ደም የዛፉ ስር መጥጦ ወደ ቅርንጫፉና ወደ ፍሬዎቹም አስተላልፎታል። ይሁንና ቲስቤ ከዋሻዋ እንደወጣች አፍቃሬን ብዙ አስጠብቀዋለሁ በማለት ደንግጣ ልታየው በመቸኮልና የደረሰባትንም ልትነግረው በማሰብ ወደ ቀጠሯቸው ቦታ ትሮጥ ጀመር። ዛፉም አጠገብ ስትደርስ የዛፉ ፍሬዎች በመጥቆራቸው ተገረመች። ቦታውን ተሳስቼ ይሆን የሚል ሐሳብም አደረባት። ሆኖም ዞር ስትል ያየችው ትዕይንት ከሷነቷ ውጭ ሊያደርጋት ቻለ። መቶ መብረቅ የወረደባትም መሰላት። ፒራሙስ በደም አበላ ተነክሮ ተዘርሯል። ጠጉሯንም እየነጨች ላይ ወደቀችና በእንባዋ ታጥበው ጀመር። እያለቀሰችም ፒራሙስን እኔ አፍቃሪ ቲስቤ ነኝ፣ እባክህን አድምጠኝና ማን እንደገደለህ ንገረኝ፣ እባክህን ፊትህን ቀና አድርግና ገዳይህን ንገረኝ ስትለው
ገና ጥቂት ትንፋሽ ቀርቶት ነበርና የቲስቤን ስም ሲሰማ ለመጨረሻ ጊዜ ዓይኑን ገለጥ አደረገና እንደገና ከደነው። ሕይወቱም አለፈች። በዚህን ጊዜ ቲስቤ ኩታዋን አየች። የተወጋበትም ሰይፍ የራሱ መሆኑን ተረዳችው። ጉዳዩም ደህና አድርጎ ስለገባት ፍቅሬ ሆይ ለካ በገዛ እጅህ ነው የሞትከው፣ ለካ ለፍቅራችን ስትል ነው የሞትከው። ለዚህስ እኔም እጄ ብርቱ ነው። ለዚህ ለፍቅራችን የመጨረሻ ጥሪ እኔም አልሰንፍም። እኔ አንተን ስከተልህ ለሞትህ ምክንያት ባልደረባም መሆኔን ሰዎች ይረዱታል። አንተን ከኔ መንጠቅ የሚችለው ሞት ብቻ ነበር፣ ግን እርሱም ቢሆን ሊለያየን አይችልም። ጨካኞች አባቶቻችን ሆይ በሐዘናችሁ ጊዜ ይቅርታ አድርጉልን። ምንጊዜም የማይበርደውን ፍቅራችንን ይቺ አንዲት አደገኛ ሰዓት አጠንክራልን። ተባብረናል። አንተም ጥላህን ለአንድ ሬሳ ብቻ የለገስከው ዛፍ አሁን ለሁለታችንም ትለግሰናለህ። ወደፊት እዚህ ደማችንን ላፈሰስነው ተፋቃሪዎች የሐዘን መታሰቢያ የሆነን ዘንድ የምታፈራው ፍሬ ጥቁር ይሁን አለችና ሰይፉን በልቧ በኩል አስተካክላ ወደ አካሏ ከተተችው። ከመሞቷም በፊት ያደረገችው ጸሎት በአምላኮችም ሆነ በሁለቱ ቤተሰቦች ዘንድ ዋጋ ሊኖረው ቻለ። ዛፉም ከዚያ ቀን ጀምሮ የሚያፈራው ጥቁር ሆነ። እንደዚህም ሆኖ ፒራሙስና ቲስቤ በአንድ ሳጥን ተቀበሩ። ስላዳመጣችሁ ከልብ አመሰግናለሁ። ልታግዙኝ የምትፈልጉ አድማጮች በፔይፓል በዜልና በካሻፕ መተግበሪያዎች ቡና ልትጋብዙኝ ትችላላችሁ። ኪዋር ኮድ ስክሪን ላይ አለ። ዲስክሪፕሽን ላይ ደግሞ ሊንኮቹን አስቀምጥላችኋለሁ። ስክሪን ላይ ባለው የዋትስአፕ ቁጥር ቲፕ እንደላካችሁ ገልጻችሁ መልእክት ብታስቀምጡልኝ ደግሞ ምስጋናዬን መልሼ ሰድላችኋለሁ። በቀጣይ ትረካ እስከምንገናኝ መልካም ጊዜ